አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ከወዴት አለ ብሎ ይጠይቃል። እና እውነት እግዚአብሔርን ታከብሪዋለሽ? ለእግዚአብሔር የሚገባውን ክብር ትሰጪዋለሽ? እግዚአብሔር የሚገባው ካንቺ የሚፈልገው ክብር እግዚአብሔር ካንቺ ያገኘ ነው? ካንተ የሚፈልገውን ክብር እግዚአብሔር ካንተ ያገኘ ነው? የብዙዎቻችን የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን አላችሁልኝ? እኔ አለሁኝ እግዚአብሔር ይመስገን። ዛሬም እንደተለመደው ከእኔ ጋር የእግዚአብሔርን ቃል እንከፋፈላለን። በመጽሐፍ እንዲህ ተብሎ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር የሆነ ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል፣ እንዲሁም ደግሞ በሌላኛ ቦታ ላይ እኛ ሁላችን በመጋረጃ በማይከደን ፊት ያንን መልክ እየመሰልን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ በዚህ ማደሪያ ላይ ሆኜ ላሳሰባችሁ የምፈልገው ክርስትና ክርስቶስን መምሰል እንደሆነ ልነግራችሁ እወዳለሁ። ክርስትና የትኛውንም ሃይማኖት መከተል፣ የትኛውንም አይነት አመለካከት የመከተል ፖይንት የሌለበት ኢየሱስን ለመከተል የተጠራንበት ሕይወት ነው። ስለዚህ ኢየሱስን እየመሰለን እንድንቀጥል እግዚአብሔር ይፈልጋልና አዳዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ አብራችሁን ወንጌልን እንድታገለግሉ የልጁን መልክ እንድትመስሉ ላበረታታችሁ እወዳለሁ። ከእኔ ጋር አብራችሁ ያላችሁ ሁላችሁ ሼር ለጓደኞቻችሁ በማድረግ አብራችሁን እናንተም እንድታገለግሉ ይሁን። እንጸልይና ወደ ዛሬው ሐሳብ እንሄዳለን። እንጸልይ። እግዚአብሔር አባቴና አምላክ ሆይ በናዝሬቱ በጌታ በኢየሱስ ስም እናመሰግናለን። ክብር ሁሉ ለአንተ ይሁን። አባቴና አምላክ ሆይ አሁን በፊት መተናልና ወንድሞቼን እህቶቼን እኔንም ጭምር እንድትባርከን እጸልያለሁ። እግዚአብሔር አባቴና አምላክ ሆይ የሚያስጨንቃቸው ሁሉ የተመታ ይሁን። እግዚአብሔር ሆይ ሕይወታቸውን በክፉ የሚፈልግ፣ ሰላማቸውን የማይፈልግ፣ ደስታቸውን የማይፈልግ፣ እግዚአብሔር አባትና አምላክ ሆይ ጤንነታቸውን የማይፈልግ ከጨለማ ዓለም የተላከ ሁሉ በኢየሱስ ክርስቶስም እንዲገዛላቸው እጸልያለሁ። ከዙሪያቸው ከሕይወታቸው የተነሳ ይሆን ቀሪ ደቂቃዎቻችንን አንተ ባርክልን። እግዚአብሔር አባትና አምላክ ሆይ የሚሆነው ሁሉ ለስምህ ክብር ይሁን። ስለምታደርገው እናመሰግናለን። በኢየሱስ ክርስቶስ ስም አሜን። የጌታ ሰላም በድጋሚ ይብዛላችሁ ውድ እግዚአብሔር ቤተሰቦች። ዛሬ የምናነሳው እግዚአብሔርን ማክበር የሚለው ሐሳብ ነው። አዎ ብዙዎቻችሁ ሐሳቡ እንዳላችሁ አምናለሁ፣ ተስፋም አደርጋለሁ። ነገር ግን እግዚአብሔርን ማክበር ማለት ምን ማለት ነው? እግዚአብሔርንስ እንዴት ነው የምናመልከው የሚለውን ነገር የምናይ ይሆናል። መጽሐፍ ሮሜ ላይ ሄዳችሁ ስታነቡ እንዲህ የሚል ቃል ታገኛላችሁ። እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው የሚል ቃል ታገኛላችሁ። እነዚህ ሰዎች እነማን ናቸው? ወይስ ለማን ነው ጳውሎስ እየተናገረ ያለው ተብሎ ሲፈለግ ብዙ በምድር ላይ ያሉ ሰዎች ልክ አሁን ላይ ባለው አሁን በተናገርኩት ቃል ውስጥ የሚኖሩ ናቸው። ኢቭን በጴንጤ ቤት ውስጥም ኢየሱስን እናውቀዋለን በሚሉ ውስጥም ይሄ አይነት ስህተት፣ እንደዚህ አይነት ክፋቶችን ወይንም አንድ ሚስ አንደርስታንዲንጎችን ታገኛላችሁ። እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን አለማክበር። ይሄ ቅድም እንደተናገርኳችሁ በሁሉ ሰው ውስጥ ታገኛላችሁ። እግዚአብሔርን እያወቁ አለመፍራት፣ እግዚአብሔርን እያወቁ አለማክበር፣ እግዚአብሔርን እያወቁ ኃጢአት ማድረግ፣ እግዚአብሔርን እያወቁ ክፋትን መናገር፣ እግዚአብሔርን እያወቁ በዘረኝነት ውስጥ መመላለስ፣ እግዚአብሔርን እያወቁ ነገር ግን እንደ እግዚአብሔርነቱ መጠን አለማክበር።
እያንዳንዱ ነገር ሊከበር፣ እያንዳንዱ ትልቅ ሰው ወይንም ትልቅ ነገር ሊከበር የራሱ የሆነ ደረጃ አለው፣ የራሱ የሆነ ፖቴንሻል አለው። እግዚአብሔርም ልክ እንደዛው የሚከበርበት የራሱ የሆነ አቅምና ፖዚሽን አለው። ለዛ ነው እግዚአብሔርን እያወቁ የሚለውን ቃል የሚናገረው። ምዕራፍ 1 ከቁጥር 18 ላንብብላችሁ፣ እንዲህ ይነበባል። እውነትን በአመፅ ስለሚከለክሉ ሰዎች በአመፃቸው ሁሉ ላይ የእግዚአብሔር ፍርድ ከሰማይ ይመጣልና ካለ በኋላ እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የሚታየው ባህሪ እርሱ የዘላለም ኃይሉ ደግሞ አምላክነቱ ከዓለም መፈጠር ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና። ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ። ነገር ግን በሐሳባቸው ከንቱ ሆኖ የማያስተውሉ ልቦናቸውም ጨለመ። የማያስተውሉ ሆኑ፣ ልቦናቸውም ጨለመ። ጥበበኞች ነን ሲሉ ደንቆሮች ሆኑ። የማይጠፋውን የእግዚአብሔርን ክብር በሚጠፋው ሰው በወፎች 4 እግር ባላቸው በሚንቀሳቀሱ አራዊት መልክ ባላቸው ነገር ለወጡ እያለ ይናገራል። ለወጡ። ስለዚህም እርስ በራሳቸው በስጋቸው ፍቶት ተቃጠሉ የሚለውንም ቃል ቀጥሎ የሚናገር ስለሆነ ብዙዎች ሚስ አንደርስታንዲንግ አድርገው እግዚአብሔር በማይፈልግበት፣ እግዚአብሔር በማይወድበት፣ እግዚአብሔር በማይከብርበት የእግዚአብሔርን ክብር አሳልፎ ሰጥቶ ይኖራሉ። ምናልባት ክርስቲያን የሚል ስም ሊኖራቸው ይችላል። ምናልባት ጴንጤ የሚል ስም ሊኖራቸው ይችላል። ምናልባት ወንጌላዊ፣ ዘማሪ፣ ፓስተር የሚለው ስም ሊኖራቸው ይችላል። ነገር ግን እግዚአብሔርን እንደ እግዚአብሔርነቱ መጠን ያላከበሩ ሰዎች ናቸው። ለዛ ነው የእግዚአብሔርን ክብር በሰው ምሳሌ ለወጡ። የማይለወጠውን የእግዚአብሔርን ክብር፣ የማይቀየረውን የእግዚአብሔርን ክብር አሳልፎ ለሌላ ሰጡ እያለ የሚናገረው። እግዚአብሔር አምላክ በባህሪው የሚገባውን ክብር የሚጠይቅ አምላክ ነው። እግዚአብሔር አምላክ የማይገባውን ክብር፣ የማያስፈልገውን ክብር የሚጠይቅ አምላክ አይደለም። ሳይፈውስ እግዚአብሔር ክብር አይጠይቅም። ሳይረዳ እግዚአብሔር ክብር አይጠይቅም። አምላክነቱንና ኃያልነቱን ሳይገልጥ እግዚአብሔር ክብር አይጠይቅም። ነገር ግን ብዙ ሰዎች እያወቁ የእግዚአብሔርን ክብር በማይሆን ነገር ይለውጣሉ። ሚልክያስ መጽሐፍ ምዕራፍ 1 ሄዳችሁ ስታነቡ እንዲህ የሚል ቃል ታገኛላችሁ። ከቁጥር 6 እናንተ ስሜን የምታቀልሉ ካህናትና ሕዝብ ሆይ ስሙ ካለ በኋላ ልጅ አባቱን ያከብራል፣ ባሪያ ጌታውን ይፈራል ብሎ እንዲህ ይላል። አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ከወዴት አለ ብሎ ይጠይቃል። እነዚህ እግዚአብሔርን እናመልከዋለን፣ እግዚአብሔርን እንከተለዋለን፣ በመንገዱ ነን፣ እግዚአብሔር ከሚፈልገው ነገር አንወጣም፣ እግዚአብሔር በሚፈልግበት አለን ለሚሉ ሰዎች ነው እግዚአብሔር እንዲህ የሚላቸው፣ አባት ከሆንኩ ክብሬ የት አለ? ጌታስ ከሆንኩ መፈራቴ የት አለ? ቅድም እንደነገርኳችሁ የእግዚአብሔር ክብር በማንም የሚለወጥ አይደለም። የእግዚአብሔር አባትነትም በማንም የሚቀየር አይደለም። እውነት ግን እውነት ግን አንቺ በሕይወትሽ እግዚአብሔር አምላክ እንደሆነ የምታምኚ ከሆነ፣ እግዚአብሔር ጌታ እንደሆነ የምታምኚ ከሆነ፣ የተቀበልሽው ከሆነ፣ በሕይወትሽ ላይ የሆነ ነገር አድርጎልሽ ከሆነ ይህንን ጥያቄ ዛሬ እናንተን ልጠይቅ እወዳለሁ። ይህንን ጥያቄ ዛሬ አንተን ልጠይቅ እወዳለሁ። ይህንን ጥያቄ ዛሬ አንቺን ልጠይቅ እወዳለሁ። በእውነት እግዚአብሔርን ታከብሪዋለሽ? ለእግዚአብሔር የሚገባውን
ክብር ትሰጪዋለሽ? እግዚአብሔር የሚገባው ካንቺ የሚፈልገው ክብር እግዚአብሔር ካንቺ ያገኘ ነው? ካንተ የሚፈልገውን ክብር እግዚአብሔር ካንተ ያገኘ ነው? የብዙዎቻችን አምልኮ፣ የብዙዎቻችን እግዚአብሔርን የመውደድ፣ ብዙዎቻችን እግዚአብሔርን ማክበር የተባለው ነገር ታይታ መልሰነዋል፣ ለታይታ አምጥተነዋል እንጂ በልባችን እግዚአብሔርን እናከብረዋለን። ትንቢተ ኢሳይያስ መጽሐፍ ላይ እንዲህ ይላል። ምዕራፍ 1 ሄዳችሁ ስታነቡ እግዚአብሔር ይከሰናል እንዲህ እያለ፣ ሰማይ ሆይ ስሚ፣ ምድር አድምጪ ይላል። ልጆችን ወለድኩ፣ የወለድኳቸውን ልጆች አሳደግኩ፣ ያሳደግኳቸው ልጆች ግን አመጹብኝ። አመጹብኝ ማለት ለኔ የሚገባውን ክብር፣ ለኔ የሚገባውን አምልኮ፣ ለኔ የሚገባውን ለሌላ ሰጡብኝ እያለ እግዚአብሔር ይናገራልና እግዚአብሔር የሚገባውን ክብር ካንቺ ያገኘ ነው። እግዚአብሔር የሚገባውን ክብር ካንተ ያገኘ ነው። እግዚአብሔር ከእያንዳንዳችን ክብርን ስለሚጠይቅ፣ እግዚአብሔር አምላክ ስለሆነ ደስ ይለኛል። አንድ መዝሙር ቀድሞም ክብር የበቃነ ሞልቶ የተረፈ ተገብቶክ እንጂ ማን ሰጥቶክ ያውቃል? የሚገባውን ነው እግዚአብሔር የጠየቀው እንጂ የሚጨመርለትን አይደለም። የትኛውም አይነት አምልኮ፣ የትኛውም አይነት ምስጋና፣ የትኛውም አይነት እልልታ ለእግዚአብሔር የሚጨምረው ነገር የለውም። ነገር ግን ክብር ለእግዚአብሔር የተገባው ስለሆነ እዚህ ቦታ ላይ ቅድም ወደ ሐሳቤ ስመለስ ቅድም የተናገርኩበት ቦታ ላይ ይህንን ነገር ነው የሚለው። የማይለወጠውን የእግዚአብሔርን ክብር፣ የማይቀየረውን የእግዚአብሔርን ክብር ለወጡ፣ በምስሎች ለወጡ፣ በሆኑ ነገሮች ለወጡ። ዛሬ በቤታችሁ ላይ፣ ዛሬ በሕይወታችሁ ላይ ጣዖት የሆነባችሁ የእግዚአብሔርን ክብር ያስለወጠባችሁ ነገር የለም። እግዚአብሔር አምላክ የሚገባውን ክብር ከናንተ ይፈልጋል። እግዚአብሔር አምላክ የሚገባውን ክብር ካንቺ ይፈልጋል። እንደ አባትነት ክብር ይፈልጋል። እንደ አምላኪነት ክብር ይፈልጋል። አባት ሆኖ እንደ አባትነት፣ አምላክ ሆኖ እንደ አምላክነት። ብዙ ሰዎች መከተል ሲያቅታቸው፣ ብዙ ሰዎች መንገዱን ስቶ መሄድ ሲጀምሩ ኢያሱ እንዲህ አለ፣ ዛሬ አለ እናንተ የምታመልኩትን ምረጡ፣ ዛሬ እናንተ የምታከብሩትን ምረጡ፣ ዛሬ እናንተ የምትከተሉትን ምረጡ። እኔ ግን እርግጠኛ ሆኜ እናገራለሁ፣ እኔና ቤቴ እግዚአብሔርን እናመልከዋለን፣ እኔና ቤቴ እግዚአብሔርን እናከብረዋለን። ቅድም እንደነገርኳችሁ ማክበር፣ ማምለክ የአንድ ቤት ጉዳይ አይደለም፣ የታይታ ጉዳይ አይደለም፣ የቃላት ጉዳይ አይደለም። ቃላትንማ ብዙ ይችላል፣ ቃላትንማ ብዙ ሰው ያውጣል፣ ቃላትንማ ብዙ ሰው ለመናገር አቅም ሊኖረው ይችላል። ቢኮዝ ስለሰማው፣ ቢኮዝ ስለሚሰማው። ነገር ግን ከመስማትም ያለፈ እግዚአብሔርን እንደ እግዚአብሔርነቱ መጠን ማክበር፣ ከመናገር ያለፈ እግዚአብሔርን እንደ እግዚአብሔርነቱ መጠን ማክበር። ይህንን ጥሪ ያደርግላችኋለሁ፣ በደንብ ጥሪ ያደርግላችኋለሁ። እግዚአብሔርን እንደ እግዚአብሔርነቱ መጠን ማክበር እንድትችሉ። እግዚአብሔር በዚህ ላይ ኃይል አይሰጣችሁም። እግዚአብሔር በዚህ ላይ ጉልበት አይሰጣችሁም። ቢኮዝ የሰጣችሁ ጉልበት በቂ ነው። የሰጣችሁ ኃይል በቂ ነው። እግዚአብሔር አሁንም እየነገራችሁ ነው። ከናንተ የሚፈልገው ኃይል፣ ከናንተ የሚፈልገው ክብር ስለሆነ እግዚአብሔር ሰጥቷችኋል። ያልሰጣችሁን ነገር አይጠይቃችሁምና። ምክንያቱም ክብርን ከናንተ ሲፈልግ እግዚአብሔር ጠብቋችሁ ነው። እግዚአብሔር ተንከባክቧችሁ ነው። እግዚአብሔር ባርኳችሁ ነው እንጂ እግዚአብሔር ሳይባረካችሁ አይደለም። ነገር ግን በመውጣት መግባታችሁ አስቡ የሚገባውን ክብር። ባሪያው ሲናገር ትንቢተ ኢሳይያስ ምዕራፍ 29 ላይ ከቁጥር 14 አካባቢ ሄዳችሁ ስታነቡ ይህ ሕዝብ በሰው ሥርዓት በሆነ አምልኮ፣ በሰው ሥርዓት በሆነ አስተምሮ ያከብረኛል፣ ይከተለኛል። ነገር ግን ልቡ ከኔ በጣም የራቀ ነው። ልቡ ላይ እኔ ጌታ አይደለሁም ማለት።
አባት ስላልከው አባት አድርገዋል ማለት አይደለም። ኢየሱስ ጌታ ነው ስላልከው እንደ ጌታ ተቀብለዋል ማለት አይደለም። ነገር ግን ከአንተ እግዚአብሔር እንደ ጌትነቱ ክብርን ይፈልጋል። ብዙ ሰዎች በዚህ ሰዓት ላይ ለራሳቸው ክብር፣ ለራሳቸው ዝና፣ ለራሳቸው ዘር፣ ለራሳቸው ብቻ ሆነው ቀርተዋል። የራሱን ክብር የሚፈልግ ነው እንጂ የእግዚአብሔርን ክብር የሚፈልግ የለም። የራሱን ዝና የሚፈልግ እንጂ የእግዚአብሔርን ታላቅነት የሚፈልግ የለም። የእግዚአብሔርን ታላቅነት የሚፈልግ እግዚአብሔርን እንደሚገባው ያከብራልና፣ እግዚአብሔርን እንደሚገባው ያነግሳልና። ለዛ ነው የሚናገረው ባሪያው ቅድም እንደነገርኳችሁ አንድምስ እንኳን የእግዚአብሔርን ነገር አይፈልግም ይላል። አንድስ እንኳን የእግዚአብሔርን ክብር የሚሻ የለም ይላልና እግዚአብሔር አምላክ ዛሬም ይህንን መልእክት ወደ እናንተ ሲያመጣ ከእናንተ የሚፈልገው ነገር ስላለ ነው። በእውነት እናንተ እግዚአብሔርን እንደ እግዚአብሔርነቱ መጠን ታከብሩታላችሁ። እግዚአብሔርን እንደ እግዚአብሔርነቱ መጠን ከፍ ታረጋላችሁ። እግዚአብሔርን እንደ እግዚአብሔርነቱ መጠን እግዚአብሔር መጠን አለው። አባትን የምታከብርበት መጠን አለው። ለአንዳንድ ሰዎች እግዚአብሔር ከቄስ በታች ነው። ለአንዳንድ ሰዎች እግዚአብሔር ከአባታቸው በታች ነው። ለአንዳንድ ሰዎች እግዚአብሔር ከሰፈር ሰዎች በታች ነው። አንዳንድ ሰዎች የሰፈር ሰው ከሌለ እግዚአብሔር ቄስ ከሌለ ፓስተር ከሌለ በእግዚአብሔር ፊት ኑሮ አይኖሩም። በእነዛ ሰዎች ፊት ነው የሚኖሩት። እናንተና አዩኝ አላዩኝ እንጂ እግዚአብሔር አየኝ የሚል የለም። እግዚአብሔር አየኝ እያለ የሚንቀሳቀስ የለም። ምክንያቱም የነሱ ኑሮ በሰው ፊት ስለሆነ። ነገር ግን እግዚአብሔርን የሚያከብር ሰው ኑሮን የሚኖረው በሰው ፊት ሳይሆን በእግዚአብሔር ፊት ነው። ሁሉ ቦታ እግዚአብሔር ያየዋል። በሁሉ ሰዓት እግዚአብሔር ከእርሱ ጋር ስለሆነ፣ ስለዚህ እግዚአብሔርን በእግዚአብሔርነቱ መጠን ልታከብሩ ይገባል። እንደ ፓስተራችሁ አይደለም፣ እንደ ወንጌላዊ አይደለም፣ እንደ አባታችሁ እንደ እናታችሁ ለነሱ በምትሰጡት ክብር ደረጃ አይደለም። ከእነሱ ከፍ ባለ፣ ከነሱ በዘለለ፣ ከነሱ ባለፈ ለእግዚአብሔር የሚገባው ክብር ስጥ። ለእግዚአብሔር የሚገባውን ክብር ከአንተ የሚሻውን ክብር እግዚአብሔር ይፈልገዋልና። ለዛ ነው ባሪያው ሲናገር መጨረሻ እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው ይላል። የማይረባ አእምሮ፣ በትክክሉ ማሰብ የማይችል አእምሮ፣ ራስን ለማጥፋት የሚፈልግ አእምሮ፣ የሚጨነቅ አእምሮ፣ በጭንቀት ውስጥ የተዋጠ አእምሮ። እመነኝ፣ አንድ ነገር እነግርሃለሁ። እግዚአብሔርን በመፍራት እየኖርክ እያለ ማጣት ወደ ሕይወትህ ሊመጣ ይችላል። ችግር ወደ ሕይወትህ ሊመጣ ይችላል። ነገር ግን ደስታ የሚባለው ነገር ካንተ ሕይወት አይወሰድም። ምክንያቱም አእምሮህን እግዚአብሔር ይጠብቀው። አታሃል፣ የምትለብሰው የለ፣ የምትበላው የለ። ምናልባት ነገ የሚሆነው ነገር እያስጨነቀክ ሊሆን ይችላል። እርግጠኛ ሆኜ እናገራለሁ፣ ነገር ግን ከውስጥ ሰላም አይጠፋ። ምክንያቱም እግዚአብሔርን እንደ እግዚአብሔርነቱ መጠን ስለምታከብረው፣ እግዚአብሔርን እንደ እግዚአብሔርነቱ ደረጃ ስለምታነክሰው፣ እግዚአብሔርን እንደ እግዚአብሔርነቱ ደረጃ ስለምትፈራው አባት ከሆንኩ ክብሬ የታል? ጌታስ ከሆንኩ መፈራቴ የታል? ይህንን ጥያቄ እግዚአብሔር እየጠየቃችሁ ነው። አባት ከሆንኩ በመውጣት በመግባት እግዚአብሔርን ትፈራዋለህ? ጥያቄውን አንተ ለራስህ መልሰው። እግዚአብሔርን ወይስ ሰውን ነው የምትፈራው? በማፊት ነው የምትኖረው? ሐዋርያትን መጥቷቸው ደብድቧቸው እንዲህ አላቸው፣ ሁለተኛ በዚህ ስም አትስበኩ፣ ሁለተኛ በዚህ ስም አታስተምሩ፣ ሁለተኛ ለዚህ ስም አትዘምሩ፣ ሁለተኛ የሚል ማስጠንቀቂያ ሰጠዋቸው። እነሱ ግን እንዲህ አሉ፣ እግዚአብሔርን ከመፍራትና ሰውን ከመፍራት የቱ እንደሚበልጥ ጠንቅቀን እናውቀዋለን። እግዚአብሔርን ከመስማትና ሰውን ከመስማት የቱ እንደሚበልጥ ጠንቅቀን እናውቃለን። መዘመራችንን አናውቆመውም፣ መስበካችንን አናውቆመውም። የምናረገውን ነገር በፍጹም ልናቆመው
አንችለውም አሉ። ቢኮዝ የሚያከብሩትን ስለሚያውቁ፣ የሚከተሉትን ስለሚያውቁ። ብዙዎቻችሁ ይህንን ነገር ደጋግሜ የምናገረው ምን እየተከተላችሁ እንደሆነ አንዳንድ ጊዜ ስለምትረሱ። እግዚአብሔር አምላክን ነው የምትከተሉት። ሊያጠፋ የሚችለውን ነው የምትከተሉት። ሊያድን የሚችለውን ነው የምትከተሉት። ኃያሉን ነው የምትከተሉት። የነገስታት ንጉሥ ነው የምትከተሉት። የጌቶች ጌታ ነው የምትከተሉት። ስለዚህ የሚገባውን ክብር ልትሰጡት ይገባል። የሚገባውን አክብሮት ልትሰጡት ይገባል። የሚገባውን አምልኮ ልትሰጡት ይገባል። ለእግዚአብሔር ልታቀርቡለት ይገባል። እግዚአብሔርን በአንደበታችሁ አትከተሉት። እግዚአብሔርን በህብረት አትከተሉት። እግዚአብሔርን በሆኑ ነገሮች ላይ ተመስርታችሁ አትከተሉት። ነገር ግን አምላክ ስለሆነ፣ ጌታ ስለሆነ እየፈራችሁ እያከበራችሁ ተከተሉት። እየፈራችሁ እያከበራችሁ፣ እየፈራችሁ እየደነገጣችሁ፣ በሱ እግር ፊት ራሳችሁን እያፈሰሳችሁ፣ ልባችሁን ለሱ ያስገዛችሁ። ልባቸው ከኔ የራቀ ነው እንዳለ ልባችሁን ሳታስርቁ፣ ልባችሁን ሰጣችሁ፣ በትክክል ኦነር አድርጋችሁ፣ በትክክል አክብራችሁት። እግዚአብሔር ይህንን ከናንተ ይሻልና ማድረግ ስለምትችሉ፣ ለእግዚአብሔር ክብር መስጠት ስለምትችሉ፣ እግዚአብሔርን ማክበር ስለምትችሉ። አትችሉ ማክበር ያሏችሁ ሁሉ ስህተት ነው። እናንተ እግዚአብሔርን ማክበር ትችላላችሁ። እግዚአብሔርን ማስደሰት ትችላላችሁና እግዚአብሔር ክብሬን ለኔ ስጡኝ ይላችኋል። የሚገባውን ክብር፣ የሚገባውን አምልኮ፣ የሚገባውን ፍርሃት፣ የሚገባውን ለእግዚአብሔር። እግዚአብሔርን መፍራት ማለት ቅድም እንደተናገርኳችሁ መዝሙር መዘመር አይደለምና በልብ ለሱ መገዛት ነውና በየትኛውም ቦታ ላይ እግዚአብሔር ያየኛል ማለት ነው እግዚአብሔርን ማክበር። በየትኛውም ቦታ ላይ እግዚአብሔር ይሰማኛል ማለት ነው እግዚአብሔርን ማክበር። ካፌ ስትገቡ፣ ከጓደኞቻችሁ ጋር ስትወጡ፣ በየትኛውም አይነት እንቅስቃሴ ውስጥ እግዚአብሔር ያየኛል፣ እግዚአብሔር ይሰማኛል፣ ከእግዚአብሔር ጋር ነኝ ማለት ነው እግዚአብሔርን ማክበር እንደ እግዚአብሔርነቱ መጠን ማለት። እችን ብዬ ልጨርስ። ዮሴፍ እንደምታውቁት ብዙዎቻችሁስ እንደተሰበካችሁ ደጋግማችሁም እንዳነበባችሁ ይህንን ልበልላችሁ። ዮሴፍ በየቤጥፋራ ሚስት በዛ በሚመች ክላስ ውስጥ በዛ ማንም በሌለበት ቦታ ባገኘችው ጊዜ የመለሰው መልስ እሱ ነው። አንቺን የሚያይሽ ከቤት ሄዶ ሊሆን ይችላል፣ እኔን የሚያየኝ ግን አሁንም እያየኝ ነው። ትክክለኛ እግዚአብሔርን በልባችሁ የምታከብሩ፣ እግዚአብሔርን ክብር የምትሰጡ፣ እንደ አምላክነቱ እንደ ጌትነቱ የምትሆኑ ሰዎች ከሆናችሁ በሁሉ ቦታ የመጀመሪያው እግዚአብሔር ያየኛል ትላላችሁ። ሁለተኛው እግዚአብሔር ይሰማኛል ትላላችሁ። ሶስተኛ እግዚአብሔር ከኔ ጋር አለ ማለትን ትጀምራላችሁ። የትኛውም ቦታ በሸለቆ ውስጥ፣ በተራራ ውስጥ፣ በድሎቱ ውስጥ፣ በማግኘት በማጣት ውስጥ እግዚአብሔር ከእናንተ ጋር እንዳለ ማወቅ ትጀምራላችሁ። ምክንያቱም እግዚአብሔርን እንደ እግዚአብሔርነቱ መጠን የምታከብሩ ስለሆናችሁ። ክብር ለጌታ ለኢየሱስ ይሁን። ስለዚህ እግዚአብሔር ከሁላችሁ የሚፈልገው፣ ከእያንዳንዳችን የሚፈልገው እንደ እግዚአብሔርነቱ መጠን እንድናከብረው ነው። እንድንዘምርለት አይደለም። አዎ መዝሙር አያስፈልግም እያልኩ አይደለም። እሱ ሁለተኛ ስቴፕ ነው። መጸለይ አያስፈልግም እያልኩ አይደለም። እሱ ሁለተኛ ስቴፕ ነው። ገንዘብ መስጠት አያስፈልግም እያልኩ አይደለም። እሱ ሁለተኛ ስቴፕ ነው። የመጀመሪያው ስቴፕ እግዚአብሔርን እንደ እግዚአብሔርነቱ መጠን መፍራትና ማክበር ነው። እግዚአብሔርን እንደ እግዚአብሔርነቱ መጠን ማየት ነው። እግዚአብሔርን እንደ እግዚአብሔርነቱ መጠን ማሰብና አስቡ። እግዚአብሔር እንደ እግዚአብሔርነቱ መጠን መፍራት ከጀመራችሁ፣ መከተል ከጀመራችሁ፣ እመኔ ሕይወታችሁን መጠበቅ ይጀምሯል። ሕይወታችሁን መከለል ይጀምሯል። እግዚአብሔር ከእናንተ ጋር መውጣትንና መግባትን ይጀምረዋል። ለዛ ነው ማስደንገጤንና ማስፈራታችሁን በፊቴ እልካለሁ የሚለው።
እግዚአብሔርን መፍራት ስትጀምሩ፣ እግዚአብሔርን ማክበር ስትጀምሩ። ስለዚህ በራሳቸው ምኞት እንደሚነዱ ሰዎች አትሁኑ። በራሳቸው ሐሳብ እንደሚነዱ ሰዎች አትሁኑ። የልባቸውን መሻት እንደሚፈጽሙ ሰዎች አትሁኑ። ለዝሙት፣ ለኃጢአት፣ ለዘረኝነት ራሳቸውን አሳልፎ እንደሰጡ ሰዎች አትሁኑ። እግዚአብሔርን ፍሩ። ለእግዚአብሔር ስጡ። ጉዳዩን እግዚአብሔር ያኔ ከእናንተ ጋር ይሆናልና እግዚአብሔርን እንደ እግዚአብሔርነቱ መጠን ማክበር ይሆንላችሁ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ስለዚህ ደግሜ ላሳስባችሁ ወዳለሁ ወንድሞቼ፣ ክርስትና የመጨረሻ ፖይንት ልጨምርላችሁ፣ እግዚአብሔርን እንደ እግዚአብሔርነቱ መጠን ማክበር ነው። አታቅልሉት። አቅልላችሁ አትመለከቱ። ራሳችሁን አቅልላችሁ ብትመለከቱ ችግር የለውም። ራሳችሁን ባታምኑ ችግር የለውም። ግን እግዚአብሔርን እመኑ። አቅልላችሁ አትዩ። እሱ የተናገረው ማንም ከተናገረው በላይ ነውና ኢየሱስ ጌታ ነው። ክብር ለጌታችን ለመድኃኒታችን ይሁን። እግዚአብሔር ይህንን ነገር ከእናንተ ይፈልጋል። እንድታደርጉለት ላበረታታችሁ ወዳለሁ። ሌሎቻችሁ ከኔ ጋር አብራችሁ ሰብስክራይብ በማድረግ እንድታገለግሉ ባላችሁ ሁሉ ከኔ ጋር እንድትሆኑ እጋብዛችኋለሁ። እንጸልይና እንጨርስ። እግዚአብሔር አባቴና አምላክ ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን እናመሰግናለን። ክብር ሁሉ ለአንተ ይሁን። አንተ አምላክ ነህና ከፍ በል። ንጉሥ ነህና ከፍ በል። እግዚአብሔር አባትና አምላክ ሆይ በወንድሞቼ ላይ እግዚአብሔር ሆይ በእህቶቼ ላይ ያንተ እጅ ይገለጥ። እግዚአብሔር አባትና አምላክ ሆይ ውስጣቸው ላይ ያንተ ኃይል እንዲቀጣጠል ጸልያለሁ። እግዚአብሔር አባትና አምላክ ሆይ አንተን ስምን መጥራት በጀመሩ ልክ እግዚአብሔር ሆይ የመንፈስ ቅዱስ ኃይል በዙሪያቸው ላይ እንዲነሳሳ ጸልያለሁ። እግዚአብሔር ቃሉን በሰሙት ላይ እግዚአብሔር ሆይ ያንተ መንፈስ ኃይል እንዲሆንላቸው ጸልያለሁ። ይህ ጸሎት ነው። ቃሉ በውስጣቸው ላይ ቤት እንዲሰራ ጸልያለሁ። እግዚአብሔር አባትና አምላኩ የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም የሚለው ቃል በእነሱ ላይ እንዳይሰራ እጸልያለሁ። ቃሉ በሕይወታቸው እንዲጠቅማቸው ይሆን። በመገኘት ስላስደነከን እናመሰግናለን። አባ በኢየሱስ ክርስቶስም የትኛውም በሽታ ከሰውነታቸው፣ ከሕይወታቸው፣ ከዘመናቸው የተነሳ ይሁን። እርግማን ይሰበር። እግዚአብሔር የትኛውም አይነት የጨለማ ሥራ፣ የጥንቆላ ሥራ ከሕይወታቸው የተነሳ ይሁን። አባ በጆሮ፣ በአንገት፣ በየትኛውም አይነት ላይ ያለ በሽታ የተነሳ ይሁን። ያንተ እጅ ከሁላችን ጋር ይሁን። እናመሰግናለን። በኢየሱስ ስም አሜን። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እንደነገርኳችሁ በሁሉ ነገር አብራችሁ አገልግሉ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እወዳችኋለሁ። ለጓደኞቻችሁ ሼር ማድረግ እንዳትረሱ። መልካም ጊዜ፣ መልካም ቆይታ።